ሰላም ቤተሰቦች እንዴት ናችሁ? እንግዲህ አብርሃምና ሩታ ዛሬ የልጃቸውን ጾታ የሚያውቁበት ቀን ነው ተብሎ እንግዲህ ሴሌብሬት እያደረጉ ይገኛሉ። ወዳጅ ዘመዶች እንግዲህ ተሰብስበው እነሱን ሰርፕራይዝ ለማድረግ ተዘጋጅተዋል ማለት ነው። አብራችሁኝ ሁኑ፣ አብረን እንመልከተው። ከኔ ጋር ነው። በጊዜው መጡ። ወይኔ ደስ ሲል። ሃይ እንደው ሴት ቸከስ ነች መሰለኝ። ቸከስ ምንድን ነው? ሴት ነች። ኧረ በለው ሴት ናት። እሺ አንተስ? ወንድ ነው። ወንድ ነው። እሺ አንተስ? ወንድ አሪፍ በጣም ቆንጆ ላይ ናችሁ። እሺ አንተስ ወንድ ነው ሴት ነው የሚመስለው? መንታ በቃ የአብርሃም ጓደኞች እንደሱ ጅል ናቸው። ይኸውላችሁ ወንድ ነው ሴት ነው ትለዋለች። መንታ ይሁን እስቲ 1 2 3 1 2 3 ሰርፕራይዝ! አብርሃም ከችሷል ማለት ነው። ግራ ገብቶታል። ምንድን ነው እያለ ይችላል። እንግዲህ ቤተሰቦች አብርሃም ግራ ገብቶታል። ሰርፕራይዙ ትንሽ የጠረጠረ ይመስላል፣ ለምን እንደሆነ ማለት ነው። ነገር ግን አብርሃምና ሩታ አሁን የሚገናኙት ከባለፈው ከሄርሜላና አብርሽ ቤት ካገኘቻቸው በኋላ ነው ማለት ነው። ከዛ ቪዲዮ በኋላ ነው የሚገናኙት። እንግዲህ ከዛ በፊት ምንም አይነት ነገር አላየንም አብረው ሲሰሩ ማለት ነው። እንግዲህ ዛሬ ምን አይነት ሪያክሽን ያሳዩናል በሚገናኙ ሰዓት የሚለው ነው ተጠባቂ የሚያደርገው ማለት ነው። ቀጣይ ሩታ ትመጣለች ብለን እናስባለን። አብራችሁኝ ነው። አሁንም እንግዲህ ሰዓት የለንም፣ በጣም ከይቅርታ ጋር ሰዓት የለንም። አሁን እንግዲህ አንድ ሰርፕራይዝ አለ ማለት ነው። እሱን ሰርፕራይዝ ከመጣ በኋላ ነው ፕሮግራሙን የምንጀምረው ማለት ነው። እየመጣሽ ነው ልጅቷ እየመጣሽ ነው። እሺ ቤተሰቦች አሁን መታለች ማለት ነው። በጣም ደንግጠናል። ከፈት ጋይስ ቆይ አረ በእግዚአብሔር እንጋጭ ይመስል በጣም ደስ የሚለው በቃ ሰርፕራይዝ ነው። በስማ የሚገርም ማለት ነው። አይኗን አስሯት ነው ያስገባት። ከዛ ልክ አስተካከሏትና አይኗን ክፍት ሲያረጉት ማንም ብታይ ጥሩ አብርሃምን ሰርፕራይዝ አስቡት እንግዲህ። ከዛ በኋላ የአብርሃምን ፊት ማየት ነው ቀጥታ። ኮምሽሽ ምን እየተካሄደ ነው? ሊያስታርቁን ነው ምንድን ነው እያለ ነው እንግዲህ። ያው አሁንማ በቃ አቀለሉልኝ ምናምን እዚሁ ከታረቀን ምናምን እያለ ነው። ያው ውስጡን ማለት ነው። እና ደስ የሚል ነው በእውነት። ኮንግራ ማለት እንፈልጋለን በዚህ አጋጣሚ። በድጋሚ ያጥሮ ፋትስማሽ ሰላም ያዩ ይኸው ሰላም ሲላት ማለት ነው። እሱ ፈራ ታውቃላችሁ። ሩታ ጋር ግን ምንም አዲስ ነገር የለም። እንደውም በስርዓቱ ነው ሰላም ያለችው። ሌላ ጊዜ ፊት ምናምን ትነሳው ነበር። አሁን ላይ በደንብ ነው ሰላም ያለችው። ምን እየተካሄደ ነው ጋይስ? ሞራል እንጂ ጋይስ እንደ ሞራል። እሺ ሩታዬ እንኳን ለዚህ ቀን አበቃችሁ ሁለታችሁ። ምንድነው ወደ አረንጓዴ የሚያደላ ከለር አለ እዚህ ጋር ሰማያዊና ፒንክ አለ። ለወንድ ግን ትንሽ ከበድ ሊል ይችላል ብዬ ነው። ምን ሊሆን ይችላል እኮ ጾታ ነው። ዛሬ ምንድነው የተፈጠረው? ጠላቱም ወዳጁም እንግዲህ አንድ ላይ ሆኖ እየጨፈረ ይገኛል ማለት ነው። ትንሽ ሴንስ የማይሰጥ ነገርም አለ። ያው ግን ይሁን እንበል፣ ሴሌብሬሽን ስለሆነ ያው ድግስም ስለሆነ የደስታ ጊዜም ስለሆነ ይሁን እንበል። ነገር ግን አንዳንድ ነገሮች ጥያቄ ያስነሳሉ። አሁንም ጠላትና ወዳጅ አንድ ላይ ሆነው እየበላ እየጠጣ ይመስላልና እነዚህ ልጆች ማናስታርቋቸው ነው የሚል ጥያቄ ያስነሳልና ለማንኛውም ግን ሴሌብሬሽን ስለሆነ አብረን ደስታቸውን እንካፈል። አሁኑ አለመስማማት አለመግባባት ተፈጥሮ እስከ መጨረሻው እንደሄዳችሁበትና እንደተለያያችሁ እናውቃለን። በመሃላችሁ ግን የሚያስተሳስረው ትልቅ በረከት አለ። ትልቅ ልጅ አላችሁ በመሃላችሁ። ሁላችንንም አንድ የሚያደርገን አንቺን ከሱ እንዳንለይ አንተንም ከሱ እንዳንለይ የሚያደርገን በመሃላችሁ ልጅ ተፈጥሯል።
በዛ ደግሞ ሁላችንም ደስተኛ ነው። ያለውን ክፍተት የሚያጠብ ልጅ አለ። እግዚአብሔር በመሃላችሁ የፈጠረውን ክፍተት ሲመልስ አብራችሁ በጣም ብዙ ነገሮችን አሳልፋችሁ መሀል ላይ ይሄን የሚያክል ትልቅ በረከት ኖሮ መለያየት በጣም ከባድ ነገር ነው። ስሜቱን ባናቀውም ይገባናል። የተወሰነ ስሜት ትረዱኛላችሁና እግዚአብሔር ወደ ፍቅራችሁ ይመልሳችሁ፣ ጤነኛ ልጅ ይስጣችሁ። እግዚአብሔር በልጃችሁ ይባርካችሁ። ልጃችሁ አንድ ያርጋችሁ። ሌላ ምንም አንልም። ሁላችንም የምንፈልገው እሱን ነው። ኦዲየንሶቻችንም የሚፈልጉት እሱን ነው። እንግዲህ እዚህ ጋር ያያዝኩት ከለሩ ምን ይሁን ምንም የምናውቀው ነገር የለም። እዚህ ውስጥ እንግዲህ ፒንክ ከፈነዳ ሴት ናት ማለት ነው። ሰማያዊ ከፈነዳ ደግሞ ወንድ ነው ማለት ነው። 2 ወንድ ልጅ ሆኗል ጋይስ፣ የሁላችሁ ወንድ ልጅ ሆኗል ማለት ነው። የልጁ ጾታ እንግዲህ ወንድ ልጅ ከነቃጭሉ እንግዲህ ከአንድ ወር በኋላ እንመለከታለን ማለት ነው። አብርሃምና ሩታም እንግዲህ ይመለሳሉ ብለን እናስባለን። እስከዛ ነገሮች እንግዲህ ካልተጧጧፉ በፍርድ ቤት በኩል ያው እንግዲህ ያለውን ነገር ታውቃላችሁ። በዚህ ሴሌብሬሽን በዚህ ደስታ ላይ አሁን እንደዚህ አይነት ወሬ ማውራት አያስፈልግም። እንግዲህ መልካሙን ሁሉ እንመኝላችኋለን። ጤነኛ ልጅ ይስጣችሁ ነው የሚባለው። በሰላም ወልዳችሁ እንግዲህ ለማቀፍ ያብቃችሁ ነው የሚባለው። እንግዲህ በእናንተ በመሃላችሁ እንግዲህ አሁን የሚያስተሳስራችሁ ልጅ አለ። በእናንተ ጥል ምክንያት እንግዲህ ልጃችሁ መጎዳት የለበትም። እንግዲህ እንደ አንድ ፓረንት እንደ አንድ ኃላፊነት እንደሚሰማው ባለትዳር ማለት ነው ኃላፊነት ወስዳችሁ ነገሮችን በሰላም ለመፈጸም ሞክሩ። ከጭቅጭቅና ከንዝንዝ ውጡ ነው ማለት የምንፈልገው። ከሴራ እና ከተለያዩ ተንኮሎች የጸዳ ነገር ይስጣችሁ ነው። ከተለያያችሁም ካልተለያያችሁም መልካሙን ያጋጥማችሁ ነው ለሁለታችሁም ማለት የምንፈልገው ማለት ነው። ነገር ግን በዛሬው ቪዲዮ ብዙ ጥያቄ የሚያስነሱ ነገሮች አሉ። እነዚህ ሰዎች እንደዚህ መሰባሰብ ከቻሉ፣ እንደዚህ አይነት አጋጣሚዎችን መፍጠር ከቻሉ እስከዛሬ ለምን ቆዩ? ይሄ ሁሉ ድራማ ስለምን አስፈለገ? ይሄ ሁሉ ብጥብጥ ስለምን አስፈለገ? የሚሉ ጥያቄዎች ያስነሳሉ። ምክንያቱም እዚህ ጋር የተሰባሰቡ ሰዎች አንድ አይነት አቋም ያላቸው፣ አንድ አይነት ሀሳብ ያላቸው ሰዎች አይደሉም። በጣም አራምባና ቆቦ በሚባል ሁኔታ እስካሁን ሀሳባቸውን ሲገልጹ የነበሩ ሰዎች ናቸው። እነዚህ ሰዎች አንድ ላይ መጥተው እንደዚህ አይነት ሴሌብሬሽን ማድረግ ከቻሉ እስከዛሬ የት ነበሩ ነው? እስከዛሬ ሁለቱ ሲጣሉ የት ነበሩ የሚል ጥያቄ ያስነሳል። ምክንያቱም እርቆችን በእንደዚህ አይነት ሁኔታ መፈጸም ይችሉ ነበር፣ ነገሮችን ማርገብ ይችሉ ነበር፣ እንደዚህ ሰብሰብ ብሎ ማለት ነው። ስለዚህ ጥያቄው እስከዛሬ የት ነበሩ? ለምን እንደዚህ አይነት ዝግጅትስ እስከዛሬ አልተዘጋጀም? የሁሉ ነገር ሲደረግ ምንድን ነው ያነሳቸው? ምንድን ነው የተሳናቸው? እንደገና ደግሞ እንደዚህ አይነት ሴሌብሬሽን አሁን ካዘጋጁ አይቀር ለምንድን ነው የሁለቱን እርቅስ ማሳለጥ ያልቻሉት? ምክንያቱም በአሁኑ መልክ ሁለቱንም ሰርፕራይዝ አድርገው ሽምግልና መግባት ይችላሉ ጓደኞቻቸው፣ እንደዚህ መጠራራትና መገናኘት ከቻሉ ማለት ነው። ስለዚህ እስካሁን ምን ተሳናቸው የሚል ጥያቄ ያስነሳልና ምንድን ነው ድራማ እየሰራችሁብን ነው ወይ እያልን መልሱልን። ደግሞ የሚገርመው በቃ የሚፈላለጉ ሰዎች እርስ በርስ በቃ ለመቧቀስ የሚፈላለጉ ሰዎች እዚህ ጋር ሰላም አውርደው በቃ እርስ በርስ ፏፈሽ እያሉ ይገኛሉ። ከሰዓታት በፊት በሌላ ቪዲዮ በቃ ሲጨቃጨቁ የነበሩ ልጆች አሁን ላይ እየተሳሳቁ ታያላችሁ። ምንድን ነው እየተካሄደ ያለው? ያልሰማነው ነገር አለ ወይ? ሳንሰማ ነገሮችን አበረዳችሁ ወይ የሚል ጥያቄ ያስነሳልና ያው በቃ ውስጡን ለቄስ እንተውና እንኳን ደስ ያላችሁ ለማለት እፈልጋለሁ። ወዳጅ ዘመዶች በጠቅላላ የአብርሃም ወዳጆች በጠቅላላ ቤተሰቦችም እንኳን ደስ አላችሁ ለማለት እፈልጋለሁ። ያው እንግዲህ ወንድ ልጅ ከነቃጭሉ ዱብ ሊል 1 ወር ይቀረዋል ማለት ነው። እንግዲህ የእነሱ ደስታ የሚያስደስታችሁ በጠቅላላ ማለት ነው እንኳን ደስ ያላችሁ ለማለት እፈልጋለሁ። መልካሙን ሁሉ እመኝላችኋለሁ። ሰላሙን ሁሉኝ ቤተሰቦች። ፍቅሩ አምረጎኔ እኔ ምውቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ